ድርቤ ወልተጂ የግራንድ ስላም ትራክ የመጀመሪያውን $100,000 በእጇ አስገብታለች። ዛሬ ሌሊቱን በ1500 ሜትር የሴቶች ውድድር አንደኛው ታጠናቃለች። ድርቤ ውድድሩን ለመጨረስ 4 ደቂቃ ከ4 ሰከንድ ከ51 ማይክሮ ሰከንድ ብቻ ነበር የፈጀባት። ኢትዮጵያዊቷ ወጣት በ800 ሜትር ትላንትና በተደረገ ውድድር ሁለተኛ ሆና አጠናቃ ነበር። ትላንትና በነበረው የሴቶች ያጭር ርቀት ውድድር በ800 ሜትር ድርቤ ወልተጂ ከአሜሪካዊቷ ኒኪ ሂልስ ጋር ተናንቃ እስከ መጨረሻው መስመር ድረስ ተፎካክራ በማይክሮ ሰከንድ ተበልጣ ሁለተኛ ሆና ነበር ያጠናቀቀችው። ዛሬ ግን 1500 ሜትሩን አንደኛ ሆና ጨርሳለች። 12 ነጥቦችንም ይዛለች። በ8 ነጥብ የመጀመሪያውን ውድድር ማጠናቀቅ የቻለችው ድርቤ ማንም እንዳይደርስባት አድርጋ ነጥቧን ወደ 20 ከፍ አድርጋለች። በግራንድ ስላም ትራክ የኪንግስተን መክፈቻ ውድድሮች ላይ 4 አሸናፊ ከሆኑ አትሌቶች መካከል አንደኛዋ ድርቤ መሆን ችላለች። ድርቤ $100,000 ከግራንድ ስላም ትራክ መውሰድ ትችላለች። በየውድድር መድረኩ የሚዘጋጁ ፉክክሮችን በነጥብ አሸናፊ ሆነው የሚያጠናቅቁ አትሌቶች በአንዴ $100,000 የሚወስዱበት ከአራት መድረኮች በጥቅሉ እስከ $400,000 የሚሸለሙበት የግራንድ ስላም ትራክ ውድድር በኪንግስተን ጃማይካ ነበረ መክፈቻውን ያደረገው። ፊላዴልፊያ፣ ሚያሚና ሎስ አንጀለስ ላይ በቀጣይ ግንቦትና ሰኔ ወር ላይ እነዚህ ውድድሮች ይቀጥላሉ። ነገር ግን በአሁኑ ሰዓት በግራንድ ስላም ትራክ አሸናፊ ሆነው $100,000 ወደ ኪሳቸው ካስገቡ 4 አትሌቶች መካከል አንደኛዋ የኛዋ ልጅ ድርቤ ወልተጂ ናት። በወንዶች በረጅም ስፕሪንት ውድድር በ400 ሜትር ሁለተኛ ሆኖ ያጠናቀቀው 200 ሜትሩን ደግሞ አንደኛ ሆኖ የጨረሰው ማቲው ሃድሰን ስሚዝ $100,000 የግሉ እንዳደረገ አረጋግጧል። ከድርቤ ባለፈ ሌላኛው አሜሪካዊ ኬኒ ቤድናረግ $100,000 ወደ ኪሱ አስገብቷል። በ100 ሜትር እና በ200 ሜትር ፍጻሜ አንደኛ ሆኖ ያጠናቀቀው ኬኒ $100,000 የግሉ ሆኗል። ሌላኛዋ ሴት ደግሞ ጋቢ ቶማስ ናት። በ200 ሜትር አንደኛ ሆና ያጠናቀቀችው ሴት 400 ሜትሩን ሁለተኛ ሆና ጨርሳለች። በዚህም $100,000 ወደ ኪሷ ገቢ መሆን ችሏል። በጥቅሉ እነዚህ 4 አትሌቶች ከግራንድ ስላም ትራክ $400,000 ወደ ኪሳቸው ማስገባት ችለዋል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። በየውድድር መድረኩ የሚያስመዘግቡት ውጤት ተደምሮ የመድረኩ አሸናፊ ተብሎ የሚመረጠው በአንድ መድረክ አሸናፊ $100,000 ይሸልማል። ልብ ይበሉ። ይህ ማለት ወደ ኢትዮጵያ ሲመነዘር በአንዴ ወደ ሚሊዮነርነት የሚቀይር ነው። ድርቤ ወልተጂ ትላንትና 800 ሜትሩን እልህ አስጨራሽ በሆነ መንገድ እስከ መጨረሻው ድረስ ታግላ ሁለተኛ የጨረሰች አትሌት ናት። ውድድሩን ለማሸነፍ በጣም ተቃርባ የነበረችው ይቺ የ22 ዓመት ወጣት ገና ከፊቷ ትልልቅ የሚባሉ የውድድር ስኬቶች ይጠብቋታል። ነገር ግን በመካከለኛና አጭር ርቀቶች አሁንም በዚህ ዕድሜዋ ጥሩ ስኬቶችን ገና ካሁኑ ጨብጣለች። የ800 ሜትር የግል ምርጥ ሰዓቷ 1 ደቂቃ ከ57 ከ02 ሲሆን በ1500 ሜትር 3 ደቂቃ ከ52 ሰከንድ ከ75 መግባት ችላለች። አትሌቷ በቅርቡ በነበረው የናንጂንግ የቤት ውስጥ ዓለም ሻምፒዮና በ1500 ሜትር የብር ሜዳሊያን ወስዳለች። በ2023 የቡዳፔስት ዓለም ሻምፒዮና በ1500 ሜትር ተመሳሳይ የብር ሜዳሊያ ባለቤት ናት። ይህች አትሌት 2023 የተደረገው የዓለም አትሌቲክስ የመጀመሪያው የዓለም የጎዳና ላይ ሻምፒዮና በ1 ማይል ውድድር ኬንያዊቷን የውድድሩን ስፔሻሊስት ፌዝ ኪፒየጎንን በማስከንዳት አንደኛ ሆና ወርቁን ወስዳለች። ዘንድሮ በግራንድ ስላም ትራክ ወደ ሚሊዮነርነት እየተንደረደረች ትገኛለች። የውድድሩ አዘጋጆች ይህችን አትሌት ሲገልጿት ለግራንድ ስላም ትራክ በላብራቶሪ የተሰራች ምርጥ አትሌት ብለው ያሞካሿታል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ይህ ውድድር ኢትዮጵያውያን አትሌቶችን በረብጣ ዶላሮች ሊያንበሸብሽ ተቃርቧል። አዲሱ የግራንድ ስላም ትራክ ውድድር
ሁሉንም ሚሊዮነር ሊያደርጋቸው ተዘጋጅቷል። በአንድ የውድድር መድረክ ወይንም በአንድ ሚት $100,000 አሸናፊ ሆኖ አንደኛ የወጣ አትሌት ያጠናቅቃል። 4 ጊዜ በተለያዩ መድረኮች ላይ ያሸነፈ አትሌት $400,000 ወደ ኪሱ ያስገባል ማለት ነው። በወቅቱ ምንዛሬ ካየነው 52 ሚሊዮን ብር ገደማ እንደማለት ነው። 52 ሚሊዮን የኢትዮጵያ ብር 4 ጊዜ በ4 የተለያዩ መድረኮች በድምር ውጤት አሸናፊ ሆኖ ያጠናቀቀ አትሌት ሊያገኝ የሚችለው ገንዘብ ነው። ለዚህ ውድድር ሽልማት አዘጋጆቹ $12.6 ሚሊዮን መድበዋል። ይህ ማለት ወደ ብር ሲመነዘር 1.6 ቢሊዮን ብር በላይ ይሆናል። 12 ውድድሮች ይደረጋሉ በወንዶችና በሴቶች በእያንዳንዱ መድረኮች። 8 አትሌቶች ደግሞ ለፉክክር ይቀርባሉ። በየመድረኩ አሸናፊ ሆነው አንደኛ ለወጡ $100,000፣ ሁለተኛ ለወጡ $50,000 እያለ ክፍፍሉ ይቀጥልና 8ኛ ለወጡት ጭምር $10,000 ያሳፍሳል። ወደኛ ሀገር ሲመነዘር 8ኛ ሆኖ ያጠናቀቀው አትሌት 1.3 ሚሊዮን ብር ገደማ ማግኘት ይችላል እንደማለት ነው። በነገራችን ላይ ግራንድ ስላም ትራክ ከዚህ የደረጃ ሽልማቱ ባለፈ ለእያንዳንዱ አትሌት $2,000 ተጨማሪ የተሳትፎ ቦነስን ይሰጣል። ይህ ማለት በውድድሩ 8ኛ ሆኖ ተሸንፎ የሚያጠናቅቅ አትሌት $12,000 በኪሱ አስገባ እንደማለት ነው። ከ100 ሜትር እስከ 5000 ሜትር ውድድር ይደረግበታል። ሀጎስ ገብረ ሕይወት በ3000 እና በ5000፣ ድርቤ ወልተጂ በ800 እና በ1500፣ ጽጌ ገብረ ሰላማ በ3000 እና በ5000፣ ጥላሁን በቀለ ኃይሌ በ3000 እና በ5000፣ እጅጋየው ታዬ በ3000 እና በ5000 ተካፋይ የሚሆኑ አትሌቶች ናቸው። ከኪንግስተን ጃሜይካ ባለፈ በዩኤስኤ በሎስ አንጀለስ በፊላዴልፊያ እና በሚያሚ ይህ ውድድር ይደረጋል። የነጥብ አሰጣጡ የNCAA ወይንም የናሽናል ኮሌጂየንት አትሌቲክ አሶሲዬሽን ተመሳሳይ የነጥብ አሰጣጥ ፎርማትን ይከተላል። አንደኛ የወጣ 12 ነጥብ፣ ሁለተኛ የወጣ 8 ነጥብ፣ ሶስተኛ የወጣ 6 ነጥብ፣ ከዚያ በኋላ 5 4 3 2 1 እያለ እስከ መጨረሻው የ8ኛ ደረጃ ድረስ ይሄዳል።